ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት ቻናል ነው። ከጨዋታ በፊትና በኋላ ያሉ ነገሮችንም እንዳስስበታለን። በእንግሊዝ ፕሪሚየር ሊግ 6ኛ ሳምንት በጣም በርከት ያሉ ተጠባቂ ጨዋታዎች ነበሩ እና የሚገራርሙ ውጤቶችም ነው የተመለከት ነው። እስከ ሰኞ ድረስ ነው ጨዋታዎች የሚቀጥሉት፣ ግን ቅዳሜና እሁድ የተደረጉ ትልልቅ የሚጠበቁም ጨዋታዎች የነበሩት ነው። ሊቨርፑል ደግሞ የመጀመሪያ ሽንፈቱንም የቀመሰበት ነው በውድድር ዘመኑ። እስከዛሬ ያው ያልተሸነፈው ቡድን ነበረ። ሽንፈትን ቀምሷል። እሱም ቢሆን ብሬንትፈርድ እና ማንቸስተር ዩናይትድ ባደረጉት ጨዋታ ነበር 6ኛ ሳምንት የተጀመረው በእንግሊዝ ፕሪሚየር ሊግ። ብሬንትፈርድ በሜዳው ማንቸስተር ዩናይትድን አስተናግዶ 3-1 በሆነ ውጤት አሸንፏል። ባለፈው በቼልሲ ላይ ከተቀዳጀው ድል በኋላ አሁን ለሩበን አሞሪም የተሰጣቸው ጊዜ የሶስት ጨዋታ ጊዜ ነው የሚል ሀሳብ እየተነሳ ነበር እና አንደኛውን አሸንፈው ጀምረው ነበር፣ ግን ሁለተኛው ሽንፈት ነው የተከተሉትና ግን አሰልጣኙ አሁንም በማንቸስተር ዩናይትድ እንደጸኑ አሉ። ደግሞም ከዚህ በኋላ እንደሚቆዩ ነው እንግዲህ የክለቡ ባለቤቶች እና ክለቡን የሚመሩ አስተዳዳሪዎችም እየተናገሩ የሚገኙት። ቼልሲም በሜዳው ብራይተንን ያስተናገደበት ጨዋታ ነበር። የፋቢያን ሆትስለር ቡድን እንዴት ባለ መንገድ እንደሚጫወት ይጠበቃል እና ይሄ ፈተና የሚጠበቅ ነበረ። ለቼልሲ የተሻለ ነገር ከነበረ በሜዳው ማድረጉ ሊሆን ይችላል እንጂ ይሄ ጨዋታ ፈታኝ እንደሚሆንበት ተጠብቆ ነበር። ደግሞ አሁንም የቀይ ካርድ የተመለከተ ተጫዋች ነበር እና በጎዶሎ ተጫዋች እንዲያደርግ ሆኗል። ብራይተን 3-1 በሆነ ውጤት አሸንፏል። ቼልሲ ተጫዋቾች ጉዳቱ ምን እንዳሉበት ይታወቃል። ደግሞ የተከላካይ መስመሩም ቢሆን መጠናከር ያስፈልገዋል። የግብ ጠባቂዎቹም ጉዳይ እንደዚሁ በሳንቼዝ ይሁን በዮርገንሰን ይሄ ቡድን የሚጸናው ብዙ ጥያቄዎች እየተነሱበት ነበር። ለማንኛውም በዚህ ሳምንት ሽንፈትን ያስተናገደው በሜዳው ክሪስታል ፓላስ እና ሊቨርፑል ያደረጉት ጨዋታ በሳምንቱ የሚጠበቅ ጨዋታ ነበረ እና ይህ ጨዋታ ከመደረጉም በፊት ደግሞ ትልቅ ፈተና እንደሚሆን ተጠብቋል። ክሪስታል ፓላስ ከቼልሲ ጋር ነበር የመክፈቻ ጨዋታውን ያደረገው እና 0-0 በተጠናቀቀበት ጨዋታ ያለ ጎል ይጠናቀቅ እንጂ ከባድ ተጋጣሚ እንደነበር ተመልክተናል። ደግሞ ከቅርብ ጊዜ ወዲህ ለሊቨርፑልም ቢሆን ይሄ ከባድ ተጋጣሚ ነው። ግን ሊቨርፑል በዚህ የውድድር ዘመን ባለመሸነፉ ምክንያት ብዙ ሲባል ቆይቷል እና ግን ደግሞ ያለ ስህተቶች አልነበረም ጨዋታዎችን እያሸነፈ የሚወጣው። በዛ ላይ ደግሞ በመጨረሻ ደቂቃዎች በሚያስቆጥራቸው ጎሎች ነው ጨዋታዎችን እያሸነፈ የሚወጣው እና ይሄም በፊት መስመሩ ባለው የተጫዋቾች ጥራት ምክንያት ነው። ኢጎ ኤኪቲኬን በቅጣት ምክንያት እንዳላገኘ ይታወቃል። ባለፈው ሳምንት በካራባው ካፕ በነበረ ጨዋታ 2 ቢጫ ተመልክቶ ያው የቀይ ካርድ ማየቱ ይታወሳል እና ደግሞ አሳማኝ ባልሆኑ የእሱ መነሳሳት የሚያሰጡ ናቸው፣ ግን ደግሞ ማስወገድ የሚችላቸው ነበሩ እና አንዱን ኳስ በመምታት ሌላኛውን ደግሞ ጎል ካስቆጠረ በኋላ መለያውን በማውለቅ ነው ይሄንን የቀይ ካርድ በ2 ቢጫ ያገኘው እና ሊቨርፑል ይሄንን ተጫዋች አለማግኘቱ እንዴት እንደሚጎዳው አሰልጣኙም የቡድኑ ተጫዋቾችም ያውቁ ነበር እና በሱ ላይ ቁጣም የተነሳ የነበረው በዚህ ምክንያት ነው። ምናልባትም በዚህ ጨዋታ ኢጎ ኤኪቲኬ ቢኖር ኖሮ ከዚህ የተለየ ውጤት ልንመለከት እንችል እንደነበረ መገመት ይቻላል። ለማንኛውም ክሪስታል ፓላስ ግን በጣም የሚገርም ተጋጣሚ ነበር ማለት ይቻላል። 2-1 በሆነ ውጤት ነው ያሸንፈው። ይህንን ጨዋታ በዝርዝር እንመለስበታለን። ሊድስ እና ቦርንመዝ ባደረጉ ጨዋታ በአቻ ውጤት ነው የተጠናቀቀው 2-2። ማንቸስተር ሲቲ በሜዳው በርንሊን አስተናግዶ ነበረ 5-1 በሆነ ውጤት ነው ያሸነፈው እና እንዲህ ጎል ማዝነብ ለማንቸስተር ሲቲ በቀደሙት ዓመታት መደበኛ ነበር ማለት ይቻላል። ግን ከቅርብ ጊዜ ወዲህ ከየትኛውም ተጋጣሚ ጋር ይሁን በስጋት ወደ ሜዳ እንደሚገባ ይታወቃል። ለማንኛውም በዚህ ጨዋታ እንግዲህ አሸናፊ ሆኗል። 5 ጎሎችን አስቆጥሮ 5-1 በሆነ ውጤት ነው የተጠናቀቀው። ኖቲንጋም ፎሬስት አሁንም የአንጅ ፖስቴኮግሉ ቡድን በፕሪሚየር ሊግ አልቀናቸውም፣ ተሸንፈዋል። ከሜዳቸው ውጪ ከሰንደርላንድ ጋር ነበር ጨዋታቸውን ያደረጉት በሜዳቸው እና ሰንደርላንድ አሸንፈዋል። ስፐርስ እና ወልቭስ ያደረጉት ጨዋታ 1-1 በሆነ ውጤት የተጠናቀቀ ነው። መቼም በጣም ጣፋጭ ድል ነው ለቶተናም እና ለቶማስ ፍራንክ። አስቀድሞ ሲመራ የነበረው ወልቭስ በመጨረሻ ሰዓት በፓውሊኛ
ጎል ነው እንግዲህ ስፐርስ 94ኛው ደቂቃ ላይ ጎል አስቆጥሮ አሸናፊ መሆን የቻለውና ደግሞ ሁለትም ጨዋታዎች ቀጥለው ነበረ። በብዙ ሲጠበቅ የነበረው ደግሞ የሊቨርፑልን ውጤት ከመስማትም በኋላ የሚመጡ ጨዋታዎች ነበሩና ከነዛ መካከል ኒውካስል ከአርሰናል የሚያደርገው ጨዋታ ይጠበቃል። ዋና የዋንጫ ተፎካካሪዎች እነዚህ ሁለት ቡድኖች እንደሆኑ ይታወቃል። ሊቨርፑል እና አርሰናል በተጠናቀቀው የውድድር ዘመንም አንደኛና ሁለተኛ ሆነው ነው ያጠናቀቁት እና ይሄ የውድድር ዘመን ሲጀመርም ፌቨራይት ቡድኖች በተመሳሳይ 1 እና 2 ሆነው ሊቨርፑል እና አርሰናል በደረጃ ተቀምጠዋል። እንግዲህ ዋንጫውን ይወስዳሉ ተብሎ እና ከሊቨርፑል ሽንፈት በኋላ ወደ ሴንት ጄምስ ፓርክ ሄዶ የሚያደርገው ጨዋታ ለአርሰናል በጣም ከባድ እንደሆነ ይታወቃል እና ይህንን ውጤት ከመስማት በኋላ እንዴት ባለ መንገድ ኒውካስልን ለመርታት ኒውካስልን ለማሸነፍ ወደ መሪው ለመጠጋት የሚያደርጉትን ጥረት በምን ያህል መጠን ያሳያሉ የሚለው የሚያጓጓ ጨዋታ ነበረ። ያው ኒውካስል ሲመራ ቢቆይም አርሰናል አሸናፊ ሆኗል። 2-1 በሆነ ውጤት ነው ያሸነፈው። አስተን ቪላ እና ፉልሃምም ጨዋታቸውን አድርገው ነበር። አስተን ቪላ አሸናፊ ሆኗል። አሁን ወደ አሸናፊነት መጥቷል። ይሄ ቡድን የሊቨርፑልና ደግሞ የአርሰናልን ጨዋታዎች ከተጋጣሚዎቻቸው ጋር ያደረጉትን በመጠኑ ለማየት እንሞክራለን። ሊቨርፑል ከክሪስታል ፓላስ፣ ኒውካስል ደግሞ እንደዚሁ ከአርሰናል ያደረጉትን ጨዋታ በጥቂቱ ለማየት እንሞክራለን። ሊቨርፑል በመጨረሻም እጅ ሰጥቷል ለክሪስታል ፓላስ። በውድድር ዘመኑ የመጀመሪያ ሽንፈት ነው ለሊቨርፑል በቻምፒየንስ ሊግ ይሁን በፕሪሚየር ሊግ። ይሄ ቡድን ምንም ሽንፈት አላስተናገደም ድረስ ክሪስታል ፓላስን እስከሚገጥም ድረስ ምንም አይነት ሽንፈትን አላስተናገደም ነበርና ግን ለክሪስታል በመጨረሻ ሰዓት እጅ ሰጥቷል እና ክሪስታል ፓላስ 90ኛው ደቂቃ ላይ ነበር እንግዲህ ጎል ያስቆጠረው በኢስማኤል አሳር አማካይነት። ከዚያ በኋላም ቢሆን የበለጠ ክሊር ከት ቻንሶችን የፈጠረው የኦሊቨር ግላስነር ቡድን እንደሆነ ተመልክተናል። ክሪስታል ፓላስ እኚህ አሰልጣኝ አሁን ለትልልቅ ቡድኖች እየታጩ ያሉ አሰልጣኝ ናቸው። ደግሞ ያጫወት መንገዳቸውን በጣም የሚደንቅ ነው እና በተለየ ሪሶርስ ደግሞ ምን አይነት ቡድን መስራት እንደሚችሉ ለማየትም የሚያጓጓ ነው እና ለማንኛውም ይሄ ቡድን ክሪስታል ፓላስ እስከዛሬ በሊጉ ሽንፈት ያላስተናገደው ሊቨርፑልን በጨዋታው 2-1 አሸንፏል። ግን ደግሞ በ2-1 ብቻ እንዲጠናቀቅ የሆነው በአሊሰንም በርካታ ፋይን ሴቭስ ምክንያት ነው ማለት ይቻላል። በጣም የሚገራርሙ ኳሶችን ነበር ሴቭ ሲያደርግ የተመለከት ነው። ፌዴሪኮ ኪዬዛ ሊቨርፑልን አቻ ቢያደርግም ደግሞ በተጨማሪ ደቂቃ ኤዲን ኬቲያ ክሪስታል ፓላስን አሸናፊ አድርጓል። የቀድሞ የአርሰናል ተጫዋች ነው። ከ2008 እስከ 2015 እንደውም ለቼልሲ ወጣት ቡድን ተጫውቷል። ከ2015 እስከ 2017 ደግሞ ለአርሰናል ከዛ ወደ ዋናው ቡድንም አድጎ ተመልክተነዋል እና ደግሞ ለሊድስን በውሰት ተሰጥቷል ይሄ ተጫዋች። ከዛ ግን በቋሚነት ነው ክሪስታል ፓላስን የተቀላቀለው። ንኬቲያ እንግዲህ ፈጣን እንቅስቃሴው ይታወቃል፣ በፔሱ እና በፈጣን እንቅስቃሴው ይታወቃል። እንደውም በዚያ ጨዋቱ ከቀድሞ የአርሰናል እና የክሪስታል ፓላስ አጥቂ ኢያን ራይት ጋርም ይነጻጸራል። እሱም እንደዚሁ ለአርሰናልና ለክሪስታል ተጫውቷል። ደግሞ አሁንም ንኬቲያ ለአርሰናል የተጫወተ ነበረ። አሁን ደግሞ ለክሪስታል ፓላስ ደግሞ እንዲህ ያለ ውጤትም እንዲያገኝ አስችሎታል ይህንን ቡድን በመጨረሻ ሰዓት። እናም በሊቨርፑል ጨዋታ ክሪስታል ፓላስን አሸናፊ አድርጓል። አርነ ስሎት በጣም ቅር ተሰኝተዋል። ደግሞ ፊታቸው ላይ የተመለከትነው ያንን ነበረ። ይህንን ጨዋታ በመሸነፋቸው ምክንያት በተከላካይ መስመራቸው ላይ በተለይ ደግሞ በአንድ ተጫዋች ላይ ፍሬምፖንግ ላይ ነው ማለት ነው ኤዲ ንኬቲያ የአሸናፊነት ጎል እንዲያስቆጥር የፈቀደለት ተጫዋች ነው ማለት ይቻላል እና እሱ ላይ ቁጣቸውን ገልጸዋል። በጣም ቅርም እንደተሰኙ ተናግረዋል እና ሊቨርፑል በመጀመሪያው አጋማሽ በጣም ተቸግሮ ነበር በዚህ ጨዋታ። በሁለተኛው አጋማሽ ግን የተሻለ ቡድን ሆኖ ለመቅረብ ሞክሯል። ነገር ግን በጨዋታው ማብቂያ ጎል አስተናግዷል። ለወትሮ እንግዲህ ሊቨርፑል ነበረ እንዲህ በማለቂያው ጎል አስቆጥሮ ጨዋታዎችን እያሸነፈ የሚወጣው። አሁን ግን እንደዛ አይደለም፣ ለክሪስታል ሆኗል። ሊቨርፑል በመጀመሪያው አጋማሽ አንድ ጎል ብቻ ማስተናገዱ እንደውም እድለኛ ነበር ማለት ይቻላል። እድለኛም ያደርገዋል። ክሪስታል ፓላስ 2 እና 3 ጎሎችን ለማስቆጠር ብዙ እድሎችን ፈጥሯል። ያንን ተመልክተናል። ከአሊሰን ውጪ ደግሞ የግቡ ቋሚና አግዳሚ እንደዚሁ ኳሶችን ሲመልሱ ተመልክተናል።
ተመልክተናል። የማቴታ ሙከራዎችም እዚህ ላይ የሚጠቀሱ ናቸውና በትንሹ 2 እና 3 ጎሎችን የሚያስቆጥርበትን አጋጣሚዎችም ፈጥሮ ነበር ክሪስታል ፓላስ። ሊቨርፑል እንግዲህ በመከላከል ስህተቱ እንደሚቀጣ የጊዜ ጉዳይ ብቻ እንደሆነ ደጋግመን ስናነሳ እንደነበረ ታስታውሳላችሁ እና ከዚህ ቀደም እንግዲህ ጨዋታዎቹ ብዙ ይነግሩናል። ያንን የተከላካይ ስህተት ሲሰሩ ተመልክተናል። ከሴንተር ባኮቹ ከኢብራሂማ ኮናቴና ቨርጂል ቫንዳይክ ውጪ ብዙ አስተማማኝ አይደሉም። የፍሪምፖንግ ነገር እንደምታውቁት ነው፣ ለሊጉ አዲስ ነው። ለቡድኑ ማጫወት እንዲሁ ደግሞ ለአሰልጣኙም ሲስተም መስማማት ይቀረዋል ይሄ አሰልጣኝ ይሄ ተጫዋች እና ኬርኬዝም ቢሆን ለሊጉ አዲስ አይሆን እንጂ ለቡድኑ አዲስ ነው እና ለትልቅ ቡድን መጫወት ያለውንም ጫና መልመድ ያስፈልገዋል። ለዛም ጊዜ ይፈልጋል። ደግሞ ኢብራሂማ ኮናቴም ቢሆን ሙሉ በሙሉ ከስህተት የጸዳ ተጫዋችም አይደለም እና ይሄ ተከላካይ መስመር አንድ ቀን ሊቨርፑልን እንደሚያስቀጣው መናገር ይቻል ነበረ። ድክመቶችም አሉት። ደግሞ 2-0 ከመምራት በኋላ አቻ የሆነባቸውን ጨዋታዎች እናስታውሳለን እና ያንን እንግዲህ በጊዜ መቅረፍ እንደሚገባው እያነሳን ቆይተናል። በመጨረሻ ያው በክሪስታል ፓላስ ተቀጥቷል እና ሊቨርፑል በዚህ የውድድር ዘመን ተጋጣሚዎቹን ይቀጣ በቆየባቸው ደቂቃዎች በጨዋታው መጠናቀቂያ ማለት ነው። በዚህ መንገድ ይሄ ቡድን እንግዲህ ከክሪስታል ፓላስ ጋር በነበረው ጨዋታ ራሱም ተቀጥቷል። ሊቨርፑል ከፓላስ ጋር ያደረጋቸው ያለፉት 8 ጨዋታዎች 2 ብቻ ነው ያሸነፈው። እንግዲህ ሊቨርፑል በፊት መስመሩ የውድ ፈራሚዎቹ የአሌክዛንደር ኢዛክ እና ደግሞ የፍሎሪያን ቪርትስ የጊዜ ጉዳይ ነው እንጂ በተጠበቁት መጠን መገለጣቸው አይቀርም። በብቃታቸው መውጣታቸው ማይቀር ነው። የክለቡ ምርጡ ራይት ባክ ማን ነው የሚለው ግን አሁንም ጥያቄ ነው። ፍሪምፖ ወጣ ገባ የሚል አቋም ደግሞ በመሀል በጉዳትም ከቡድኑ ውጭ ሆኖ እንደነበር ይታወቃል እና የተደበላለቀ ነው። የኮነር ብራድሊ ዶሚኒክ ሶቦስ ላይ እዚህ ቦታ እንደተሞከረ ተመልክተናል እና ፍሪምፖም የነዚህ የሶስቱ ውህደት ያለው ነው። ይሄ የቀኝ ተከላካይ ሰስቴኔብል ስለመሆኑ ከተነሳ ወይም ደግሞ በዘላቂነት በቦታው ሊቆይ የሚችለው ማን ነው የሚለው ግን አሁንም ጥያቄ ነው። አስተማማኝ ስላልሆነና ጊዜ እንደሚፈልጉ እየተመለከትንበት ነው። ይህ ሽንፈት እንግዲህ ያለ ጥርጥር የማንቂያ ደወል ነው ለሊቨርፑል። ምልክቶቹ አስቀድሞ ታይተዋል፣ ግን ደግሞ ስህተቶች ሲበዙ እንዲህ ባለ መንገድም መቀጣት ይኖራልና ይሄ እንግዲህ የማንቂያ ደወል ነው ማለት ይቻላል። አሁን ሊቨርፑል ያስተናገደው ሽንፈት የሊጉ ምርጥ ቡድን መሻሻል እንደሚቀረውም ነው የተመለከት ነው እና ደግሞ በዛ መንገድ በጣም መሻሻል አለበት። ሪስክ ወስዶ ግን ብዙ ነገር ሲያደርግ ተመልክተናል። ይሄ ቡድን ብዙ የፊት መስመር ተጫዋቾችን ነው የተጠቀመው። 5 የሚደርሱትን ተከላካይ ላይም ቢሆን ጆ ጎሜዝን ከማስገባት ይልቅ ራያን ራቨንበርህን ሴንተር ባክ ላይ ሲያቆየው ተመልክተናል እና በድፍረት ማጥቃት ላይ ተመልክተነዋል። ግን ደግሞ በመጨረሻ ሰዓት ድሉ የክሪስታል ፓላስ ሆኗል እና ሊቨርፑል በዚህ የውድድር ዘመን የመጀመሪያ ሽንፈቱን ነው እንግዲህ ያስተናገደው እና የዋናው ተፎካካሪ የአርሰናል ውጤት ደግሞ ከኒውካስል ጋር የሚያደርገው ጨዋታ በጣም የሚጠበቅ ነበረ። ከሜዳው ውጭ የሚያደርገው ፈታኝ ጨዋታ ነው ወደ ሴንት ጄምስ ፓርክ አቅንቶ እና ኒውካስል 1 አርሰናል 2 የቡድኑ አዳኝ ደግሞ ጋብሪኤል ነበር ማለት ይቻላል። እዚህ ጨዋታ ላይ አርሰናል ከሜዳ ውጪ 2-1 ድራማቲክ ድል ነው ያገኘው። አሸናፊነትን ከኒውካስል ነጥቋል ማለት ይቻላል። በፕሪሚየር ሊግ የደረጃ ሰንጠረዥም ከመሪው ሊቨርፑል በ2 ነጥቦች ብቻ ተበልጧል እና 2ኛ ደረጃ ላይም ተቀምጧል። ነጥቡ አሁን የ2 ብቻ ሆኗል ማለት ነው። በጨዋታው ትልቅ ትርጉም ያዘለው የመጀመሪያው አጋጣሚ የተፈጠረው ገና በጨዋታው 14ኛው ደቂቃ ላይ ነበር። የኒውካስሉ ግብ ጠባቂ ኒክ ፖፕ ከአርሰናሉ አጥቂ ቪክተር የኬሬሽ ጋር እንግዲህ ከሱ ፊት ቆሞ ነበር እና ዳኛው ጃረድ ጊልትም ጥፋት ተፈጽሟል ሲሉ የፍጹም ቅጣት የምትሰጡ ምንም እንኳን ከቫር እይታ በኋላ ውሳኔያቸውን ቢቀለብሱም በመጀመሪያ ግን የፍጹም ቅጣት ምት እንደሆነ ወስነው ነበር። ኒውካስል መሪ ሆነው በ34ኛው ደቂቃ ነበረ እንግዲህ ከሳንድሮ ቶናሊ የተሻገረለትን ኳስ ኒክ ቮልተማደ በጭንቅላት አስቆጠረ። ይሄ ተጫዋች ገና ሳይዘል 1.98 ነው። ትንሽ ደግሞ ሲነሳ እንዴት እንደሚረዝም አስቡትና ይሄ ተጫዋች እንግዲህ ወደ ፕሪሚየር ሊጉ ከመምጣቱ በፊት ስለዚህ ተጫዋች ብዙ ሲባል ቆይቷልና
መለስ ብላችሁ እዚሁ የዩቲዩብ ቻናል ላይ ቮልተማደ ማን ነው የሚለውን ነገር ማወቅ ከፈለጋችሁ ያንን መለስ ብላችሁ ልታደምጡት ትችላላችሁ። ለማንኛውም ዛሬ የኒውካስልን ጎል ያስቆጠረው ኒክ ቮልተማደ ከሳንድሮ ቶናሊ የተሻገረለትን ኳስ ተጠቅሞ ነበር 34ኛው ደቂቃ ላይ። ከጋብሪኤል ጋር የነበራቸውንም ትንቅንቅ ተመልክተናል። እንደውም ከኳስ ውጪ በሆነ እንቅስቃሴ እነዚህ ሁለት ተጫዋቾች ተነካክተው ነበር። ጋብሪኤል ነው የመጀመሪያውን አክሽን የወሰደውና ለዳኛው አስጠንቅቅልኝ ሲል ተናግሮ ነበር ቮልተማደ። ያንን በጨዋታ መሀል ተመልክተናል። እንዲጨብጠው ሲጠይቀው ሁሉ ፈቃደኛ አልነበረም። በጣም በንዴት ውስጥ ቆይቷል። ግን ያው የኒውካስል ጎል አስቆጣሪ ነበር። አርሰናል እንግዲህ የአቻነት ጎል ለማግኘት ማጥቃትን ሰንዝሯል በተደጋጋሚ። ኒክ ፖፕ በጣም ጥሩ የሚባል ፐርፎርማንስ ነበረው። ብዙ ኳሶችንም ሴቭ አድርጓል። የዩሪየን ቲምበር የጭንቅላት ኳስ የሚጠቀስ ነው ፖፕ ያዳነበት መንገድ በጨዋታው። የኒውካስሉ ቲኖ ሊቭራሜንቶ ደግሞ ያው በስትሬቸር ከሜዳ እንዲወጣም ሆኗል በጉዳት ምክንያት። ዛሬም ለአርሰናል ጎል ማስቆጠር እንግዲህ የአቻነት ጎል ለማግኘት የተቀያሪ ተጫዋቾች አስተዋጽኦ በጣም ከፍ ያለ ነበረ። የዴክላን ራይስ ክሮስ ከሚኬል ሜሪኖ ጋር በተገናኘ ጊዜ ሚኬል ሜሪኖ ተቀይሮ ነው የገባው። በመጨረሻም ጋብሪኤል እንግዲህ ራሱን ቀና ያደረገበት ደግሞ ቡድኑን ለአሸናፊነት ያበቃበትንም ጎል አስቆጠረ። ሙሉ 3 ነጥቦች ለሚኬል አርቴታው ቡድን አርሰናልም ሆነና ጋብሪኤል የቡድኑ አዳኝ ነበር ማለት ይቻላል። ኒውካስል ላስቆጠረው ጎል ያለምንም ጥያቄ ጥፋተኛው እሱ ነበር በቮልተማደ ቀላል ንክኪ በወደቀ ጊዜ። ነገር ግን በመጨረሻም ዋጋው እጅግ ከፍ ያለ ጎል አስቆጠረ እና ደግሞ ያው ቡድኑንም ከሽንፈት አድኖ ሙሉ 3 ነጥቦች እንዲያገኝ አደረገ እንጂ የዚህ ተጫዋች ስህተቶች የጎሉበትም ጨዋታ ነበር ማለት ይቻላል። አሁን በቮልተማደ ስለመሸነፉ አይወራም እንግዲህ አርሰናልን አሸናፊ ስለማድረጉ እንጂ በዚህ ሰዓት ጋብሪኤል እንጂ ያ ባይሆን ኖሮ ስለፈጸማቸው ስህተቶች ብዙ ይባል ነበር። ብራዚላዊ እንግዲህ ከጥፋቱ ነጻ እስኪወጣ ጊዜ እንግዲህ ብዙ ስህተቶችን ሲፈጽም ነበር። በመጨረሻ ሰዓት ጎል እስኪያስቆጥር ድረስ በሁለተኛው አጋማሽም ቢሆን 2 አስደንጋጭ ሞመንቶች ነበሩት ይሄ ተጫዋችና ዛሬ ከስህተቱ ለማገገም ከዚህ ስህተቱ ነፃ ለመውጣት ጊዜ አስፈልጎት ነበረ። ሜሪኖ እንግዲህ ቡድኑን አቻ ካደረገ በኋላ አርሰናል ነገሮችን ለመቀየር ወደ አሸናፊነትም ለመምጣት ከወሳኝ የማዕዘን ምቱ ተጠቅሟል። እንደ ሁልጊዜውም የማርቲን ኦዴጋርድ የቆመ ኳስ አወጣጥ ጋብሪኤልን በሚገባ አግኝቶታልና ጎል ተቆጥሯል። ሜሪኖ ለአርሰናል ምን የተለየ ነገር እያቀረበ ነው የሚለው ግን በጣም በጉልህ መታየት ያለበት ነው። የኬሬሽ፣ ኦዴጋርድ፣ ራይስ እና ኤዘ እንዲሁ ደግሞ ሳካም ባሉበት ቡድን በዚህ ጨዋታ ጎል አስቆጣሪው ሚኬል ሜሪኖ ነው። ከጨዋታው እንቅስቃሴ እንደተረዳ ነው ደግሞ በግልጽም እንዳየ ነው ተቀይሮ ሲገባ የተጠየቀው በሚቻለው ሁሉ ወደ ሳጥን እንዲገባ ነበርና አርሰናልን ወደ ጨዋታ የመለሰ ጎልም አስቆጠረ። ከባድና ጥብቅ በነበረው ጨዋታ እንደርሱ የተለየ ፕሮፋይል ያለው ተጫዋች ወሳኝነቱና ደግሞ ምን ማቅረብም እንደሚችል ያሳየበት ነበር። ከሜዳው የመሀል ክፍል ይልቅ በሜዳው ፊት ወይም ደግሞ የፊት መስመሩ እንደሚስማማው ለዚህ ቦታ ተመጣጣኝ ኳሊቲ እንዳለው በድጋሚ ያሳየበትም ጨዋታ ነበር ማለት ይቻላል። ደጋግመን እንዳለው ነው ስለ ሚኬል ሜሪኖ መሀል ላይ ከዙቢሜንዲ እንዲሁ ከራይስ ጋር ከመጣመር ይልቅ ፊት መስመር ላይ ወይም ደግሞ የበለጠ አፕፊልድ ሲጫወት ይሄ ተጫዋች ውጤታማ እንደሚሆን መናገር ይቻላል። ደግሞ በዚህም ጨዋታ ያሳየው እንደዛ ያለውን ነገር ነውና ሜሪኖም ዛሬ ትልቅ አስተዋጽኦ ነበረው። ጎል አስቆጣሪም ነበረ። ቫር እንግዲህ የኬሬሽን የፍጹም ቅጣት ምት የቀለበሰበት ምክንያት ዳኛው እንዳብራሮት ለማየት ያክል አስቸጋሪና ስህተቶች የበዙበት የነበረው የጨዋታ የመጀመሪያ 30 ደቂቃ 14ኛው ደቂቃ ላይ ነው ኒውካስል ላይ የፍጹም ቅጣት ምት ተሰጥቶ የነበረው። ከማዕዘን ምት ተከትሎ ጋብሪኤል ብሩኖ ጊማሬሽን ዲስፖሰስ አደረገ እና ከዛ አርሰናል ማጥቃቱን ቀጠለ። ኤዘ ለሳካ ረጅም ኳስ ተጫወተ። ሳካ በሁለቱ ውህደት ጥረት ደግሞ ቆመ በአንቶኒ ጎርደን እና በማሊክ ቻው አማካይነት እና ኳሱም ጄኮብ መርፊ ጋር ደረሰ። ነገር ግን ከፖፕ ጋር የተጫወተው ደካማ ባክፓስ ነበረ ጄኮብ እና ይሄን ነበር የኬሬሽ ከፓሱ ጋር የተያዘው
ኒክ ፖፕ ለአጥቂው የበለጠ ቀርቦም የተመለከት ነው በዚህ አጋጣሚ ነበር። ዳኛው የፍጹም ቅጣት ምት ብለው ነበረ። ኋላ ግን ፖፕ ከየኬሬሽ ጋር ንክኪ ከማድረጉ በፊት ኳሱን ነክቶት ይሆናል በሚል ጥርጣሬ ዳኛው እንግዲህ ጃረድ ጌልት ፒች ሳይድ ሞኒተር ቼክ እንዲያደርጉ አድቫይስ ተደረጉና እሳቸውም ያንን ለማየት ሄዱ። መልሶ እይታውም ያው ፖፕ ከኳስ ጋር ንክኪ እንደነበረው አሳየ እና ውሳኔውን ለመቀልበስ አሳማኝ ሆኖ አገኙትና ውሳኔው ተቀለበሰ። በዚህ ጊዜ ግን የአርሰናልን ተጫዋቾች እንዲሁም አሰልጣኙን ደጋፊዎች ላይ የምታዩት ፊት ሳካ ባለማመን ዞር ብሎ ነበረ። ያንን ተመልክተናል። አርቴታም ቢሆን በስላቅ ፈገግ እያለ ያጨበጭብም ነበርና እንዲህ ያሉ ውሳኔዎች አንዳንዴ ለተመሳሳይ ጥፋቶች የተለያዩ ውሳኔዎች ሲተላለፉ እንመለከታለን በቫር ምክንያትና እነሱ ይሄ ነው ባሉት ምክንያት ግን ያ የፍጹም ቅጣት ምት ሳይሰጥ ቀርቷልና በጨዋታው ሌላ ውዝግብ ነበረ። 86ኛው ደቂቃ ላይ የአንቶኒ ኤላንጋን ክሮስ በሳጥን ውስጥ እንግዲህ ጋብሪኤል ሲንሸራተት በእግሩ ኳስ በነካ ጊዜ ነበር ይሄ ደግሞ የሆነው እና ኒውካስሎችም የፍጹም ቅጣት ምት እንደሚሰጣቸው እርግጠኞች ነበሩ። ነገር ግን በመልሶ እይታ ኳሷ የመሀል ተከላካዩን እጅ ከመምታቷ በፊት የጋብሪኤልን ማለት ነው ቅልጥሙ ላይ ተፈናጥራ ስለነበረ ከእጁ በፊት ያኛው ስለነበረ በዛ ምክንያት ይሄ የፍጹም ቅጣት ምት ሳይሰጥ ቀርቷል እና በጨዋታው ደግሞ ሌላኛው የተመለከትነው ነገር የሪካርዶ ካላፊዮሪ ነው። የፖፕን ፎጣ እንዳይጠቀም ለምን ተከለከለ የሚለው የብዙዎች ጥያቄ ነው። በመጀመሪያው አጋማሽ እንግዲህ የእጅ ውርወራዎችን ያወጣ የነበረው ካላፊዮሪ ነው። ደግሞ ሙከራዎቹ ሁሉ በጣም ረጃጅም ውርወራዎች ነበሩና እንዲህ ያሉ ውርወራዎችን ያደርጋል ወደ ሜዳው ሳጥን የቀረቡ ረጃጅም የእጅ ውርወራዎችን ነው የሚያደርገው ይሄ ተጫዋች እና በአንድ አጋጣሚ ኳሱን በፎጣው ቢጠርገው ኳሱን አጥብቆ መያዝ እንደሚችል ለአያያዝ እንደሚመቸውም አሰበ። ይሁንና ግን የመሀል ዳኛው ጊልት ሮጠው ያንን እንዳያደርግ ጣሊያናዊውን ተከላካይ አስቆሙት። ፎጣውንም ተቀብለው ወደ ቦታው መልሰውታል እኚህ ዳኛ። ስለ ፎጣ አጠቃቀም አግባብ በሊጉ የተጻፈ ሕግ የለም ወይም ደግሞ እንዲህ ያለ ደንብ የለም ከፎጣ ጋር በተያያዘ። ነገር ግን አንድ ለሕገ ደንቦቹ ወይም ደግሞ በፕሪሚየር ሊጉ ላሉ ሕጎች እና ደንቦች ለዛ የቀረበ ምንጭ እንደጠቀሰው ወይም እንዳብራራው ሁለቱም ቡድኖች መስማማት አለባቸው ይላል ከጨዋታው በፊት እና ፎጣዎችን በሜዳው ጠርዝ መኖርም ይኖርባቸዋል። እናም ፎጣዎቹን ለመጠቀም ከሜዳው አንዱ ክፍል ወደ ሌላኛው ክፍል መንቀሳቀስ አይፈቀድም እና በዚህ ምክንያቶች መጀመሪያ እነዚህ ሁለት ቡድኖች መስማማት አለባቸው ፎጣውን ለመጠቀም ለሁለቱም እንዲሆን። ከዛ ደግሞ ከአንዱ የሜዳ ክፍል ወደ ሌላኛው የሜዳ ክፍል መንቀሳቀስ ስለማይፈቀድ በየሜዳው ጠርዝ ልክ ኳሶች እንደሚቀመጡት እንደዛ ፎጣዎች እንዲቀመጡም ያስፈልጋል ሲል ነው የተናገረውና በዚህ ምክንያት ያው ፎጣውን ሳይጠቀም ቀርቷል ሪካርዶ ካላፊዮሪና እንግዲህ የእጅ ውርወራዎቹንም በደንብ አጥብቆ ለመያዝና የበለጠ አሁን ይጠቀምበትም ካለው የበለጠ ለማድረግ ነበረ የእሱ ጥረትና በዚህ ምክንያት ግን ሳይሆን ቀርቷል። ለማንኛውም ዛሬ አርሰናል በጣም ጣፋጭ ድል ነው ያስመዘገበው። ደግሞም ወደ ሊጉ መቅረብ ካለበት የዋንጫውም ትክክለኛ ተፎካካሪ ሆኖ መታየትም ካለበት እንዲህ ባሉ አጋጣሚዎች ሊቨርፑል ሽንፈት ሲያጋጥመው አርሰናልም አብሮ የሚወርድ ከሆነ ይሄ ከተፎካካሪነት በብዙ የሚያርቀው ነው። ግን ደግሞ እንዲህ ባሉ አጋጣሚዎች አሁን በጣም ተፈትኖ ነበር በዚህ ጨዋታ አርሰናል ወደ አቻ ውጤትም ወደ ማሸነፍም የመጣው በመጨረሻ ደቂቃዎች አካባቢ ነው እና ይሄንን 3 ነጥብ ማግኘት ነበረበት፣ አግኝቷል። አሁንም በደረጃ ሰንጠረዡ ያለውን ልዩነት ወደ 2 አጥብቧል እና ያ ባይሆን ኖሮ ግን በ5 ልዩነቱ ሰፍቶ ሊቨርፑልም እንዳው አሸናፊ ሆኖ ቢሆን ከዚህ የተለዩ ነገሮች ይመጡ ነበርና በጣም በወሳኝ ሰዓት ወሳኝ 3 ነጥቦችን አግኝቷል። ደግሞ ከሜዳ ውጪ ከዋና ፈታኝ ጌሞች አንደኛው ኒውካስል ነው። በኤምሬትስ የሚሆን በሴንት ጄምስ ፓርክ በሚደረጉ ጨዋታዎች እና ትልቁን ፈተና አልፏል ማለት ይቻላል። አርሰናል በመጨረሻ ሰዓት ጣፋጭ ድል አስመዝግቦ ጨዋታውን 2-1 በሆነ ውጤት አሸንፏል። አርሰናል ኦክቶበር 1 ነው ቀጣይ ጨዋታውን የሚያደርገው በቻምፒየንስ ሊግ ኦሎምፒያኮስን የሚያስተናግድበት ጨዋታ አለ። በሜዳው ነው ይሄንን ጨዋታ የሚያደርገው እና ይሄ ሳምንት ያልተጠበቁ ውጤቶች የተመዘገቡበት ነው ማለት ይቻላል። ግን እነዚህ ቡድኖች እንዲህ ያሉ ፈተናዎች እንደሚገጥሟቸው ግን አስቀድመንም መገመት እንችል ነበር። ለምሳሌ ቼልሲ ከብራይተን በሚያደርገው
ጨዋታ ብራይተን ቀላል ተጋጣሚ እንዳልነበር፣ ኒውካስል ከአርሰናልም ቢሆን አርሰናል አሸናፊ የሆነበት ጨዋታ በቀላሉ እንደማይሆን እንደገመት ነው ነበረ። ሊቨርፑል በመጨረሻ ሰዓት ጎሎችን ያስቆጥራል ያሸንፋልም። በዛ ምክንያት ከክሪስታል ፓላስ ፈተና ቢገጥመው እንኳን እንደለመደው በዛ መንገድ ሊያሸንፍ ይችላል የሚል የብዙዎች ግምት ነበርና እስከ መጨረሻው ደቂቃ ድረስ አሁን ሊቨርፑልን መጠበቅ ያስፈልጋል። ጨዋታው ካልተጠናቀቀ ምንም ነገር አይጠናቀቅም በሊቨርፑል። በዚህ የውድድር ዘመን የተመለከትነው ያንን ነበር። ለማንኛውም በዚህ ሳምንት ዋና የዋንጫ ተፎካካሪዎቹ አንደኛው ተሸንፏል፣ አንደኛው ደግሞ አሸንፏል። ማንቸስተር ሲቲም ሰፋ ባለ ጎል ነው ያሸነፈው። የማንቸስተር ዩናይትድ ነገር እንግዲህ አንድ ወደፊት ሁለት ወደኋላ እንደሆነ ቀጥሏል። ቼልሲም ቢሆን አሁን ድካሙ እየተገለጠ ያለ ቡድን ይመስላል። ደግሞ በእነዚህ ቡድኖች ላይ በዝርዝር እንመለስበታለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ